ጤና ይስጥልን የተከበራችሁና የተወደዳችሁ የኢትዮ ኢንሳይት ቤተሰቦቻችን ሰላምታችን በያላችሁበት ይድረስ እያለን እነሆ የሰዓቱን አዳዲስና ወቅታዊ መረጃዎቻችን አዘጋጅተን ወደ እናንተ እናቀርባለን። በቅድሚያም አርዕስቶቹንም ከጄኔራሎቹ ዝግ ስብሰባ ጦርነት ታውጇል። የአማራና ትግራይ ኃይሎችን ወታደራዊ ጥምረት ጄኔራሉ ይፋ አድርገውታል። ብልጽግናም ጠላት ተብሎ ተፈርጇል። በአዲግራት ከሰሞኑ የህወሓት ቁልፍ ሰዎች ጥብቅ ወታደራዊ ስብሰባ ያደረጉ ሲሆን ስለ ስብሰባው ምንነት ጄኔራሉ ተናግረዋል። ብልጽግናን ጠላት ሀራ መሬት ካዲ አድርገው ያቀረቡም ሲሆን ፋኖን እንደ አጋር ኃይል አስቀምጠውታል። ፋኖ ቁጥር 1 ጠላት አይደለም የሚል መረጃ አሰምተዋል። በቀዳሚነት ታደምጡታላችሁ። እንዲሁም ደግሞ ሱዳን በአባይ ውሃ ጎርፍ ተጥለቅልቃለች። ለዚህም የህዳሴውን ግድብ ተጠያቂ ማድረጓ እያነጋገረ ነው። ከሱዳን ባለፈ ግብጽም ለጎርፍ መጥለቅለቁ ግድቡን ተጠያቂ አድርጋለች። በጉዳዩ ላይ ኢትዮጵያ መልስ ሰጥታለች። በሐሰት የተሞላና ተንኮል አዘል በማለትም ውድቅ አድርጋለች። ካይሮ በበኩሏ የህዳሴውን ግድብ ህገወጥ ስትል የጠራች ሲሆን የግድቡ አስተዳደር በወሰደው ግዴለሽ እርምጃ የተነሳ ኢንዱስትሪያል ጎርፍ ተከስቷል በማለት ከሳለች። እንመለስበታለን። እንዲሁም ደግሞ ሐማስ ታጋቾችን ለመልቀቅ መስማማቱን ተከትሎ እስራኤል ጋዛን መደብደብ እንድታቆም ትራምፕ አሳስበዋል። ፕሬዚደንቱ ሐማስ የሰላም እቅዱን ካልተቀበለ ገሃነም ይጠብቀዋል በማለት ሲዝቱ ቆይተዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሰላም እቅዱን የመጀመሪያ ምዕራፍ ለመተግበር ዝግጁ መሆናቸውን ገልጸዋል። ትራምፕ የሐማሱን ምላሽ በበጎ ቢቀበሉም ቡድኑ ቁልፍ የሆኑ የሰላም እቅዱን ክፍሎች አለመቀበሉ ጥያቄ አጭሯል። ታደምጡታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የኢትዮ ኢንሳይት ሚዲያ ቤተሰቦች ከኛ ጋር ስትቆዩ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ እየጋበዝን ቀጥታ ወደ ዝርዝር መረጃዎቹ እናልፋለን። በቅድሚያም የህወሓቱ ጄኔራል ገዢው ብልጽግና ፓርቲ ዋና ጠላታችን ነው አሉ። ከህወሓት ግንባር ቀደም ወታደራዊ መሪዎች መካከል አንዱ የሆኑት ጄኔራል ዮሐንስ መዲድ በይፋ ብልጽግና ዋና ጠላታችን ነው ማለታቸው እያነጋገረ ነው። ጆን መዲድ ለመጀመሪያ ጊዜ ብልጽግናን ቀዳሚ ጠላታችን ነው ያሉት ከሰሞኑ ጄኔራል ታደሰን ጨምሮ ከፍተኛ ወታደራዊ አመራሮች በዝግ ከመከሩ በኋላ ነው። ከሰሞኑ በአዲግራት ከተማ የተካሄደው ጄኔራል ታደሰ ወረደ ይመሩት የወታደራዊ አመራሮች ስብሰባ የተበጣጠሰውን የህወሓት የጸጥታ አደረጃጀት ለማደስ የተደረገ ነው ብለዋል። ጄኔራሉ ለህወሓት ልሳን በሰጡት አዲስ ቃለ መጠይቅ ገዢው ብልጽግና ፓርቲን በጠላትነት መፈረጃቸውን በይፋ ተናግረዋል። ቀዳሚ ጠላታችን ብልጽግና ነው፣ ለብልጽግና አንደኛ ጠላቱ እኛ ነን በማለት የህወሓትና የፌዴራል መንግስቱን በግልጽ ወደ ቀድሞ ጠላትነት ጎራ መመለሳቸውን አረጋግጧል። ጄኔራሉ በማብራሪያቸው ለጠቅላይ ሚኒስትር አብይ አህመድ ብልጽግና መር ስርዓት ዋና ጠላቶች ሆነናል ብለዋል። የራሳቸውን የትግራይ ኃይሎች የገዢውን ብልጽግና ዋና ጠላት አድርገው ያቀረቡት ጄኔራሉ ሌሎች የታጠቁ ኃይሎች ቀዳሚ ጠላት አይደሉም ብለዋል። እንደ ጄኔራሉ ገለጻ ከሆነ በአማራ ክልል መንግስትን የሚዋጋው የፋኖ ኃይልና የኦሮሞ ነጻነት ሰራዊት ኦነግ ሸኔ ብልጽግና ቀዳሚ ጠላቶች አይደሉም። ይሁን እንጂ በየፊናቸው መንግስትን እየተዋጉ የሚገኙት የፋኖና ኦነግ ሸኔ ኃይሎች በምን አግባብ የገዢውን ብልጽግና ቀዳሚ ጠላቶች እንዳልሆኑ ጄኔራሉ ምክንያት አላቀረቡም። በተመሳሳይ የትግራይ ኃይሎች ገዢውን ብልጽግና ዋና ጠላት አድርገው ማስቀመጣቸውን በተመለከተ በዝርዝር ያሉት ነገር የለም። የትግራይ ኃይሎች ከብልጽግና በላይ ቀዳሚ ጠላት አለ ብለው የሚያስቡ አካላትን መቀበል እንደማያስፈልግም ጄኔራሉ ተናግረዋል። ጄኔራሉ የትግራይ ኃይሎች ብልጽግና ወደ ቀድሞ ጠላትነት ጎራ መመለሳቸውን በይፋ የገለጹት ከሰሞነኛው የወታደራዊ አመራሮች ስብሰባ በኋላ ነው። ከሰሞኑ በአዲግራት ከተማ የተካሄደው ጄኔራል ታደሰ ወረደ የሚመሩት የወታደራዊ አመራሮች የጸጥታ ሁኔታ ግምገማ ላይ ብልጽግና ቀዳሚ ጠላታችን ነው የሚል አቋም መያዙ ተመላክቷል። በወታደራዊ አመራሮች የተካሄደው ስብሰባ የተበጣጠሰ አደጋ የደቀነበት የህወሓትን የጸጥታ አደረጃጀት የታደሰበት መሆኑም ተዘግቧል። እንደ ጄኔራል ጆን መዲድ ገለጻ በጸጥታ ኃይሉ መካከል የተፈጠረውን ክፍል አደጋ ለመቀልበስ በተሰራው
ስራ ለውጥ መምጣቱን ጠቁሟል። ጄኔራሉ በኃይል የፈረሰው የጌታቸው ጊዜያዊ አስተዳደር ቀድሞውኑ ተልኮ የነበረው ነው በማለትም ይከሳሉ። የሀራ መሬት የትጥቅ እንቅስቃሴ ህወሓት ጄኔራሎች የጌታቸው ረዳ አስተዳደርን ለማፍረስ በይፋ ውሳኔ ከማሳለፋቸው አስቀድሞ የተጠነሰሰ እንደነበርም ገልጸዋል። የጌታቸው ረዳ ቡድንና ወደ ሀራ መሬት የኮበለሉ አካላትን ከሃዲነት ፈርጀው እንደሚታገሏቸውም ጄኔራሉ ገልጸዋል። ከቅርብ ጊዜ ወዲህ ከሀራ መሬት ከድተው ወደ መቀሌ የሚመለሱ አመራሮችና ተዋጊዎች የሚስተናገዱበት አሰራርም መዘርጋቱንም ጠቁመዋል። በሌላ በኩል ደግሞ የኢትዮጵያ መንግስት ህዳሴ ግድብ በሱዳን ጎርፍ አስከትሏል በሚል ግብጽ ያቀረበችውን ክስ ውድቅ አደረገ። የውሃና ኢነርጂ ሚኒስቴር ግብጽ ህዳሴ ግድብ በአግባቡ ባለመተዳደሩ ምክንያት የተለቀቀው ውሃ በሱዳን ጎርፍ እንዳስከተለ በመግለጽ ያወጣችውን መግለጫ በሐሰት የተሞላና ተንኮል አዘል በማለት ውድቅ አድርጓል። ታላቁ የኢትዮጵያ ህዳሴ ግድብ ባይኖር ኖሮ ባለፉት ወራት በኢትዮጵያ አደገኛ ቦታዎች የታየው ከፍተኛ ዝናብ ሱዳንና ግብጽ ውስጥ በሰው ህይወትና በመሰረተ ልማት ላይ ታሪካዊ ውድመት ሊያመጣ ይችል እንደነበርም ገልጿል። የውሃና ኢነርጂ ሚኒስቴር ባወጣው መግለጫ ግብጽ በሐሰት የተሞላ ቅራኔ የሞላበትና የተዛባ ረጅም መግለጫ አውጥታለች ሲልም ከሷል። የግብጽ የውሃ ሀብትና መስኖ ሚኒስቴር ያወጣው መግለጫ ዓለም አቀፉን ማህበረሰብ ለማሳሳት እንዲሁም ሐሰተኛ የተጎጂነት ትርክት ለመፍጠር ያለመ እንደሆነም ገልጸዋል። ግብጽ ትላንት መስከረም 23 በወጣችው መግለጫ የህዳሴ ግድብን ህገወጥ ስትል የጠራች ሲሆን የግድቡ አስተዳደር በወሰደው ግዴለሽ እርምጃ የተነሳ ኢንዱስትሪያል ጎርፍ ተከስቷል በማለት ከሳለች። የግብጽ መግለጫ ኢትዮጵያ የህዳሴ ግድብ ምረቃ ቀን ውሃ ሲፈስ ለማሳየት ስትል ከሚጠበቀው በላይ መጠን ያለውን ውሃ ይዛ ነበር በማለት ይወነጅላል። ምረቃው በተከናወነ ማግስት የግድቡ አስተዳዳሪዎች በአንድ ቀን ውስጥ 485 ሚሊዮን ሜትር ኪዩቢክ የደረሰ ከፍተኛ መጠን ያለው ውሃ ለመልቀቅ ወስነዋል ብሏል። ይህና በቀጣዮቹ ቀናትም የታየው የውሃ አለቃቀቅ የግድቡ አስተዳደር ቁጥጥር የሌለበትና የዘፈቀደ መሆኑን እንደሚያረጋግጥም ጠቅሷል። የኢትዮጵያ የውሃና ኢነርጂ ሚኒስቴር ለዚህ ክስ ምላሽ በሰጡበት መግለጫው የቀረቡት ውንጀላዎችን ተንኮል አዘልና መሰረት የለሽ በማለት ውድቅ አድርጓል። ብሉ ናይል ከህዳሴ ግድብ በፊት የነበረውን ታሪካዊ ፍሰት መረጃ በቀላሉ በማነጻጸር በቀላሉ እውነቱ የት እንዳለ የሚያሳይ ሲል የቀረበውን ክስ አጣጥሏል። የህዳሴ ግድብ ከዚህ ቀደም የታችኛው ተፋሰስ ሀገራት ላይ ይድረስ የነበረውን ከፍ ያለ የጎርፍ መጠን እንዲቀንስ ማድረጉን ለማስረዳትም በሱዳን የተመዘገበውን 93 ዓመታት የውሃ ፍሰት መረጃን ጠቅሷል። በሚኒስትሩ መግለጫ መሰረት ግድቡ ከመገንባቱ በፊት ከፍተኛ የጎርፍ መጥለቅለቅ በነሐሴ ወር በቀን ከ800 ሚሊዮን ኪዩቢክ ሜትር እንዲሁም በመስከረም ወር ከ750 ሚሊዮን ኪዩቢክ ሜትር በላይ ይደርስ ነበር። በነሐሴ 2017 ዓ.ም ግን የቁጥር በአማካኝ ወደ 154.7 ሚሊዮን ኪዩቢክ ሜትር ዝቅ ማለቱም መስከረም ላይ ደግሞ 472 ሚሊዮን ኪዩቢክ ሜትር ሆኖ መመዝገቡን አስረድተዋል። ቁጥሮቹ ራሳቸው ይናገራሉ ያለው የውሃና ኢነርጂ ሚኒስቴር ግድቡ የብሉ ናይል ውሃ ቁጥጥር በተደረገበት ሁኔታ እንዲፈስ በማድረግ በታችኛው ተፋሰስ ሀገራት የሚገኙ ማህበረሰቦች ህይወትና ንብረቶች ከአስከፊ ጎርፍ እንዲጠበቁ ማድረጉንም ገልጸዋል። በመጨረሻም ሐማስ ታጋቾችን ለመልቀቅ መስማማቱን ተከትሎ እስራኤል ጋዛን መደብደብ እንድታቆም ትራምፕ አሳሰቡም። ሐማስ የቀሩትን እስራኤላውያን ታጋቾችን ለመልቀቅ መስማማቱን ገልጾ በሰላም እቅዱ ላይ ተጨማሪ ድርድር እንደሚያስፈልግ አስታውቋል። ሐማስ የሰላም እቅዱን መቀበሉን ካስታወቀ በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል በጋዛ የምታደርገውን ጥቃት እንድታቆም አሳስበዋል። ፕሬዝዳንቱ ሐማስ የሰላም እቅዱን ካልተቀበለ ገሃነም ይጠብቀዋል በማለትም ሲይዝቱ ቆይተዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሰላም እቅዱን የመጀመሪያ ምዕራፍ ለመተግበር ዝግጁ መሆናቸውን ገልጸዋል። ሐማስ ለዘላቂ ሰላም ዝግጁ ነው ያሉት ትራምፕ በበኩላቸው እስራኤል ጋዛን መደብደብ ማቆም አለባት ብለዋል። ትራምፕ የሐማሱን ምላሽ በበጎ ቢቀበሉም ቡድኑ ቁልፍ የሆኑ የሰላም እቅዱን ክፍሎች አለመቀበሉ ጥያቄ አጭሯል። 20 ነጥቦች ካሉት የአሜሪካ የሰላም እቅድ መካከል በተወሰኑት እንደሚስማሙ ሐማስ ገልጿል። የዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመር አሁን ያለው ሁኔታ ተስፋ
እንደሚሰጥ ተናግረዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ አሳዛኙ የጋዛ ግጭት እንዲቆም ሁሉም ወገኖች እንዲተባበሩ ጥሪ ያቀርባሉ ብለዋል። የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን ሐማስ ለጋዛ የሰላም እቅድ የሰጠው ምላሽ ገንቢ ነው ሲሉም ተናግረዋል። የጀርመን መራሄ መንግስት ፍሬድሪክ ሜሬዝ በበኩላቸው ታጋቾች የሚለቀቁበትና በጋዛ ሰላም የሚሰፍንበት ወቅት ተቃርቧል ብለዋል። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ሁሉም ታጋቾች ተለቀው በጋዛ የተኩስ አቁም ስምምነት የሚደረስበት ወቅት ተቃርቧል በማለት መግለጫ አውጥተዋል። የጣሊያን ጠቅላይ ሚኒስተር ጆርጂያ ሜሎኒ በበኩላቸው ቀዳሚነት ሊሰጠው የሚገባው የተኩስ አቁም ስምምነት ነው ብለዋል። ሐማስ የሰላም እቅዱ ቁልፍ ነጥቦች ላይ ለመስማማት ባይፈቅድም የሰላም እቅዱ እንዲተገበር ከአጋሮቹ ጫና እየተደረገበት ነው። ሐማስ የተስማማባቸው ነጥቦች ጦርነቱን ማስቆም ይችሉ እንደሆነ አሁንም በግልጽ አልታወቀም። እስራኤል የወታደሮቿ ቁጥር እንደምትቀንስም አስታውቃለች። የእስራኤል መከላከያ ሰራዊት ጋዛን በቁጥጥር ስር ለማዋል የሚያደርገውን እንቅስቃሴ እንዲገታ ትዕዛዝ መተላለፉንም ተዘግቧል። ኔታንያሁ የሰላም እቅዱን የመጀመሪያ ምዕራፍ ለመተግበር ዝግጁ መሆናቸውን ቢገልጹም ትራምፕ ካስቀመጧቸው 20 ነጥቦች መካከል የትኞቹ እንደሚተገብሩ ግልጽ አይደለም። የተወደዳችሁና የተከበራችሁ የኢትዮ ኢንሳይት ቤተሰቦቻችን ለዛሬ ያዘጋጀናቸው መረጃዎቻችን እነዚህ ይመስሉ ነበር። ስለተከታተላችሁን እናመሰግናለን እያለን በሌላ አዳዲስና ወቅታዊ መረጃዎች እስክንገናኝ ሰናይ ጊዜን ተመኘንም።